ሰላም ጤና ይስጥልኝ ሳምንታዊ ስለ ጤና የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን የህፃናት ማይግሬን ህመምን ይመለከታል በዚህ ጉዳይ ላይ ማብራሪያ የሚሰጡን የህፃናት ህክምና ስፔሻሊስት የሆኑትን ዶክተር ሀብታሙ ስሜነህን እዚህ ጋብዘናል አብራችሁን ቆዩ ዶክተር ሀብታሙ እንኳን ደህና መጡ እንኳን ቆያችሁኝ የመጀመሪያ ጥያቄያችን የሚሆነው ማይግሬን ምንድነው ከሚለው ብንነሳ ጥሩ ነው የማይግሬን ህመምን ስንመለከት ማይግሬን ቀጥተኛ ትርጉሙ ያው የራስ ምታት ነው ከዛው ውጪ ግን ለየት የሚያደርገው ማይግሬን ከሌሎች የራስ ምታቶች ራሱን ችሎ አንድ በሽታ ነው አሁን በህክምና ራስ ምታት ልክ እንደ ትኩሳት ሆድ ቁርጠት ምልክት ነው ግን ማይግሬን ስንል ራስ ምታት ራሱን ችሎ አንድ በሽታ ይሆናል ብዙን ጊዜ አንድ ጭንቅላትን ወይም ደግሞ ሁለቱንም የጭንቅላት ክፍሎቻችንን ጠቅለል አድርጎ ሊከሰት የሚችል ከፍተኛ የራስ ምታት በተጨማሪም ደግሞ ማስመለስን ማቅለሽለሽን አካቶ ሊይዝ የሚችል የራስ ምታት ነው በራሱ መቆም የሚችል ያ ማለት ሁለተኛ አይነት ምልክቶች ሳይኖሩት ያ ማለት ለምሳሌ እንደ ትኩሳት ወይም ደግሞ በመውደቅ ምክንያት የሚመጣ ከፍተኛ የራስ ምታት ሊኖር ይችላል አይደለ ወይም ደግሞ አንድ ሰው ወባም ይዞት ከፍተኛ የራስ ምታት ሊያጋጥመው ይችላል እነዚህ አሁን ሰከንዳሪ ሄዴክ የሚባሉት ናቸው ማይግሬን ማለት ራሱን ችሎ ብቻውን የሚቆም በሽታ ነው ማለት ነው ህፃናት በራሳቸው እንደዚህ ያሞኛል ብለው መግለጽ አይችሉምና የማይግሬን ህመም አለባቸው ስንል ምን መለያ ነገሮች አሉት እንዴትስ ሊታወቅ ይችላል ትርጓሜው አንድ አይነት ነው አሁን በህፃናትም ይሁን በትልቅ ሰዎች ላይ የሚከሰት የራስ ምታት በአገላለጽ ደረጃ አንድ አይነት ነው ከዛ ግን ባህሪያቸውን ስናይ ልዩነቶች ይኖራቸዋል ለምሳሌ የራስ ምታቱ በትልቅ ሰው በህፃናት ላይ ሲሆን ብዙን ጊዜ ባይፍሮንታል ወይም ደግሞ ሁለቱንም የጭንቅላት ክፍል ይዞ ሊከሰት ይችላል ከዛ ውጪ ደግሞ ብዙን ጊዜ ትሮቢንግ ወይም ደግሞ ይሄ የመንጠር አይነት የራስ ምታት ይከሰታል ከዛ ውጪ ደግሞ የራስ ምታቱ ብዙን ጊዜ ከትልቅ ሰዎች አንፃር ስናየው ጊዜው አጭር ነው የህፃናት ከትልቅ ሰዎች አንፃር ስናየው በአገላለጽ ደረጃ ሳይሆን በባህሪው ትንሽ ለየት ይላል እንጂ አገላለጹ ተመሳሳይ ነው ህፃናት የማይግሬን ህመም ሲባልስ እንዴት ነው በጣም ጥሩ ህፃናት ላይ በህፃናት ላይ ብቻ አይደለም ማይግሬን እውነት ለመናገር በትልቅ ሰዎችም ላይ ዲያግኖሲስ ባይ ኤክስክሉዥን ነው ያ ማለት ሌሎች ሰከንዳሪ የምንላቸውን ቅድም የተወያየንባቸውን ሁሉ ምክንያት መጀመሪያ ነፃ መሆኑን ታካሚያችን እርግጠኛ መሆን አለብን ህፃናት ላይ ደግሞ ስንመጣ ባህሪውን ላይነግሩን ይችላሉ የራስ ምታት ጠንክረው ላያውቁ ይችላሉ ስፔሻሊ እስከ 6 አመት በታች ያሉት የራስ ምታትን ራሱ ምን ማለት እንደሆነ አያውቁም ብለን ነው የምናስበው ከዛ በላይ ያሉት ልጆች ደግሞ የራስ ምታትን አትሊስት ሲገልጹም ቬግ የሆነ ትክክለኛ እንትኑን ላይነግሩን ይችላሉ ስለዚህ አንደኛ ልክ እንደ ሌሎቹ ህመሞች ሁሉ ወላጆች በቂ የሆነ መረጃ እንዲሰጡን እነሱም ጋር መተባበርን ይጠይቃል ማለት ነው ማይግሬንን በህፃናት ላይ ምርመራውን ለማድረግ ወይም ደግሞ ትክክለኛውን ማይግሬን ይሁን አይሁን ለመለየት ስለዚህ አንደኛው ይሄ ነው ሁለተኛው ደግሞ በምርመራ መደገፍን ሊጠይቅ ይችላል ለምሳሌ እንደሚከተለው ከራስ ምታቱ ጎን ለጎን እንደሚመጣው የባህሪ ለውጥ ለምሳሌ ትኩሳት ካለው ከዛ በፊት ለምሳሌ ኢንፌክሽንን የሚመስሉ ወይም ደግሞ ወድቆ መጥቶ ሊሆን ይችላል ልጁ ብዙ ምክንያቶች ሊኖሩት ይችላሉ ስለዚህ እነዚህን በእኛ ሂስትሪ ቴኪንግ እንላለን ወላጅን በደንብ መጠየቅ እንችላለን እነዚህ ነገሮች አሉ ወይ ከዛ እነዚህን አለመኖራቸውን ካጣራን በኋላ በተቻለ መጠን ልጁ ከ6 አመት በላይ ከሆነ በተለይ እሱንም ኮሙኒኬት ማድረግ ስለሚቻል እስከሚያወራን ደረጃ ድረስ በደንብ በግልጽ ማውራት እንችላለን ከዛ እሱ በሚነግረን ተንተርሰን እንዳስፈላጊነቱ ምርመራዎችን ልናዝ እንችላለን ከዛ በኋላ
ማይግሬን ለመመርመር አይደለም በዋነኝነት ከማይግሬን ጋር የሚመሳሰሉ ራስ ምታትን የሚያመጡ ነገሮችን እንደሌሉ ለማረጋገጥ ነው ዋናው። ስለዚህ እንደሌሉ ካረጋገጥን በኋላ ማይግሬን ወደሚለው ዲያግኖሲስ እንሄዳለን ማለት ነው። እንደው ምልክቶቹ ለምሳሌ አንድ ህፃን ልጅ ማይግሬን ህመም ሲነሳበት የሚያሳዩ ምልክቶች ምንድን ናቸው? ወላጆችስ መቼ ነው ልጄ ማይግሬን ይዞታል ወደ ሕክምና ተቋም ልውሰደው የሚሉት? በጣም ጥሩ። ስለዚህ አሁንም በእድሜ ለይተን ስናየው ከ6 ዓመት በታች አሁንም ያሉ ልጆች ላይ አስቸጋሪ ነው እውነት ለመናገር ራስ ምታትን እነሱም ለይተው አያውቁም። በመነጫነጭ የባህሪ ለውጥ በማሳየት ምግብ እምቢ በማለት ሊገልጹ ይችላሉ። ግን ያንን እኛ ማይግሬን ብለንም ለመያዝ እንቸገራለን። ከዛ በኋላ ያለውን ግን አሁን አንደኛ ታካሚያችንም ከ6 ዓመት በላይ ከሆነ እንዲናገር ትንሽ እንጠብቃለን። ስለዚህ ስለ ህመሙ በደንብ አብራርቶ እንዲነግረን እንጠይቃለን። ስለዚህ ብዙን ጊዜ የሚመጡት ምንድነው የራስ ምታት እያመመን ነው፣ የት ጋር ነው ስትያቸው ይነግሩሻል። በግራ በኩል ነው፣ በቀኝ በኩል ነው፣ ከኋላ ነው ወይ ብለን እንጠይቃለን። ያንንም በደንብ አብራርተው ይነግሩናል። ከራስ ምታቱ ግን በተጨማሪ ልጆች ላይ ማስመለስ ሊኖር ይችላል፣ ማቅለሽለሽ ሊኖር ይችላል። በቀላሉ ለብርሃን ለናቹራል ላይት ሊሆን ይችላል ወይም ደግሞ በቴሌቪዥን ወይም በአምፖሎች የሚመጣ ብርሃን ላይ በጣም ሴንሲቲቭ ይሆናሉ። ለድምጽ ትንሽ ድምጽ ማናችንም የምናስተናግደውን አይነት ድምጽ እነሱ ማስተናገድ ላይችሉ ይችላሉ። ትንሽ ድምጽ ሊረብሻቸው ይችላል። እነዚህ ምክንያቶች አንድ ላይ እኛም ደግሞ ከመረመርናቸው በኋላ ሙሉ ከራስ ጀምሮ እስከ ታች እግር ድረስ ሙሉ ምርመራ አድርገን ካየን በኋላ ማይግሬን ወደሚለው ልንደርስ እንችላለን ማለት ነው። በስንት ዓመታቸው ሊከሰት ይችላል? ለምሳሌ ህፃናት ከተወለዱ በኋላ እስከ ምን ጊዜ ድረስ ነው ሊከሰት የሚችለው እንደዚህ ማይግሬን የሚባል? ይሄ ነው የሚባል የእድሜ ገደብ የለውም። በማንኛውም እኛ የመለየትና ያለመለየቱ ካልሆነ በስተቀር አሁን ለምሳሌ አለ ስኮሪንግ ሲስተም አለ። ለምሳሌ እንደ ቼክ ሊስት አስቀምጠን የሰውየውን የታካሚያችንን የልጃችንን የራስ ምታት መጠን የምንለካበት ፔድሚናስ የሚባል ስኮር አለ። ለምሳሌ በዛ አስቀምጠን ልጁ እስከነገረን ወይም ደግሞ ወላጁ እስከነገረን ድረስ ስኮሩን ሰርተን ከዛ የራስ ምታቱ ይሄን ያክል ነው ማለት እንችላለን። ስለዚህ እኛ ማወቅ እስከምንችለው ድረስ ነው እንጂ የእድሜ ገደብ ይሄ ነው የሚባል የለውም። ማይግሬንን አስቀድሞ መከላከል ይቻላል? አዎ በጣም በደንብ ይቻላል። ስለዚህ ብዙን ጊዜ አሁን ልጆች በማይግሬን የሚጠቁበት ዋነኛው ምክንያት ስፔሻሊ ወደ ልጆች ስንመጣ አንደኛው የእንቅልፍ እጦት ሊሆን ይችላል። በቂ ፈሳሽን አለመውሰድ ያ ዲሃይድሬሽንን ያስከትላል። ሄልዚ የሆነ ወይም ጤናማ የሆነ የምግብ ስርዓት ላይኖራቸው ይችላል። በቂ እንቅስቃሴ አለማድረግ እነዚህ አሁን ኮመን የሆኑ ልጆች ላይ የሚከሰቱ ምክንያቶች ናቸው። ስለዚህ ልጆች ላይ በቀላሉ እነዚህን ነገሮች ደግሞ ላይፍ ስታይል ሞዲፊኬሽን አሁን ወደፊት ስለ ሕክምናው ስናወራ እንመጣበታለን። አንደኛው የሕክምናው ስትራቴጂ የሚሆነው ልጆቹን ላይፍ ስታይላቸውን መቀየር ነው። ያ ማለት በቂ እንቅልፍ እንዲያገኙ ማድረግ። ለምሳሌ ከ8 እስከ 9 ሰዓት አንድ ህፃን ልጅ መተኛት አለበት። ሌላኛው በቂ ፈሳሽ መውሰድ አለበት። ሃይድሬት ማድረግ አለባቸው ሰውነታቸውን። በተቻለ መጠን በትምህርት ቤት ሊሆን ይችላል በከባቢያቸው የሚያጋጥም የሚያስጨንቅ ነገር ካለ እሱን እንደ ወላጅ እኛም እንደ ሐኪም ጠጋ ብሎ ማማከር መጠየቅን ይጠይቃል። እነዚህ ነገሮች ስናደርግ አንዳንድ ደግሞ ህፃናት ላይ ብዙን ጊዜ ኮመን አይደለም፣ ግን ለምሳሌ የቡና ለምሳሌ አሁን ይሄ አንድ ማይግሬንን ከሚቀሰቅሱ እንደ ሰብስታንስ ማለት እንችላለን ወይም እንደ መጠጥ አንዱ ነው። እሱንም ለምሳሌ በማስወገድ በቂ የሆነ እንዳልኩት ቅድም ፈሳሾችን በመውሰድ መከላከል ይቻላል ቀድሞ። አንድ
ራሱን ያመመው ሰው ከስኳር ጋር ከነርቭ ጋር የሚያያዝ በሽታ ሊኖርበት ይችላል ተብሎ ይታሰባልና ይሄ ማይግሬን የሚባለው በሽታ ተያያዥነት አለው ከሌላ በሽታ ጋር? ራስ ምታት በሁለት እንከፍለዋለን ጠቅለል አድርገን ማለት ነው። ሶ ፕራይመሪ ሄዴክ እና ሰከንዳሪ ሄዴክ የሚባል አለ። ሶ ፕራይመሪ ሄዴክ ማለት ራስ ምታት ራሱን ችሎ ሲቆም ልክ እንደ ማይግሬን ማለት ነው። በሽታ ነው ራሱ ከሌላ ነገር ጋር ራሱ መያያዝ አይጠበቅበትም። በራሱ በሽታ ነው። ሰከንዳሪ ሄዴክ የሚባለው ደግሞ አንድ ህፃን ለምሳሌ ወባ፣ ታይፎይድ ሊሆን ይችላል፣ የሽንት ቧንቧ ኢንፌክሽን ይዞት ወይ ደግሞ ወድቆ አደጋ ደርሶበት ሊሆን ይችላል። በዛ ምክንያት የራስ ምታት ሊያጋጥመው ይችላል። ስለዚህ ራስ ምታት በኢንፌክሽኑ ወይ በመውደቁ ምክንያት ነው እንጂ የመጣበት ራሱን ችሎ አይደለም የቆመው ራስ ምታት። ስለዚህ ምልክት ነው እዚህኛው ጋር። ግን ፕራይሜሪ ስንል ግን ራሱን ችሎ በሽታ ነው። ስለዚህ ማይግሬን ራሱን ችሎ አንድ በሽታ ነው። ልክ እንደ ስኳር እንደምንለው አንቺ እንደጠቀስሻቸው በሽታዎች ማይግሬንም ራሱን ችሎ አንድ በሽታ ነው። ካልታከመ የሚያስከትለው ነገር ሊኖር ይችላል። አዎ በደንብ ለምሳሌ ልጆች ላይ ትምህርት ቤት እስከማይሄዱ ድረስ መንቀሳቀስን እስከመገደብ እንዳይጫወቱ እስከማድረግ በጣም ሳይኮሶሻል ያለው ኢምፓክት ትንሽ አይደለም፣ ትንሽ የሚባል አይደለም። ስለዚህ ለዛም ነው እውቅና ብዙውን ጊዜ ልጆች ላይ ብዙ የተፈጠረ አይመስለኝም። ስለ ማይግሬን አሉ ህጻናት ብዙውን ጊዜ ህመም እስከማይሰማቸው እስኪመስለን ድረስ አንዳንድ በሽታዎችን አናቅም ስለ ህጻናት እና ማይግሬንም ትልቅ ሰዎች ላይ እንደሚከሰተው ሁሉ ህጻናት ላይ ይከሰታል። ስለዚህ ያንን እውቅና በደንብ መፍጠር ያስፈልጋል ብዬ አስባለሁ። በእኛ ሀገር አሁን ይሄ ማይግሬን በሽታ አሳሳቢነቱ በምን ያለው የሰው አረዳድ ምን ይመስላል? በህፃናት ላይ ከሆነ በጣም አስቸጋሪ ነው። ብዙውን ጊዜ ለምሳሌ በተመላላሽ ህክምና አንዳንዴ በድንገተኛ ህክምና መጥተው ቅድም እንዳልኩት በምርመራ ብዙ ምርመራዎችን ካደረግን በኋላ መጨረሻ ላይ ራሱን ችሎ የቆመ አይነት የማይግሬን ህመም እንዳላቸው ለምሳሌ ስንወያይ ይሄ ነገር ለካ ይከሰታል ብለው ሁሉም እንደ አዲስ ነው የሚረዱትና በህክምናው ላይ ያሉ ሰዎች ካልሆነ በስተቀር ህፃናት ማይግሬን ያማቸዋል ብሎ ብዙ ሰው የሚረዳ አይመስለኝም። ህፃናት የማይግሬን ህመም ሲያማቸው የሚያሳዩት ምልክት ለምሳሌ ትልቅ ሰው ማይግሬን ሲያማው ብርሃን ማየት እንትን ይለዋል፣ ይነጫነጫል፣ እንባንባ ይለዋል። እንደዚህ አይነት ነገርና የህፃናት የተለየ ነገር የለው። አሁን እድሜያቸው በተለይ በጣም እያነሰ ሲሄድ ይሄ ነን ስፔሲፊክ የሆነ ሲምፕተም እናያለን። ያ ማለት መቁነጥነጥ፣ ባህሪያቸው በጣም መቀየር፣ መነጫነጭ፣ አንዳንዴ ደግሞ የራስ ምታቱ ከመጀመሩ በፊት ፕሮድሮማል ሲምፕተም ይባላል። ለምሳሌ አንዳንድ ልጆች ምግብ በጣም ክሬቭ ሊያደርጉ ይችላሉ፣ ሊፈልጉ ይችላሉ። ይሄ ምግብ አማረኝ፣ ይሄ ነገር ወድጄዋለሁ ሊሉ ይችላሉ። እንደዚህ አይነት መልክ ልናይ እንችላለን ህፃናት ላይ። ከዛ ውጪ ግን ቅድም አንቺ እንደገለጽሽው ይሄ ፎቶ ሴንሲቲቭ መሆን፣ ለብርሃን በጣም ሴንሲቲቭ የሆኑና ብርሃንን ማየት አይፈልጉም፣ ዳርክ ሩም ውስጥ መሆንን ይመርጣሉ፣ ይፈልጋሉ። ድምፅ፣ ጫጫታ ይረብሻቸዋል። እኔና አንቺ ኖርማል የምናወራው አይነት ኮንቨርሴሽን ለነሱ በጣም ሊረብሻቸው ይችላል። ስለዚህ ይሄ ቀላል የሚባሉ ይሄ ስቲሙላዮች እነሱን ግን በደንብ ሊረብሽ ይችላል። ሶ ቤዚካሊ ተመሳሳይነቱ እንደውም ይሄ ነው ከትልቅ ሰው ጋር ማለት ነው። እሺ ወደ መጨረሻ ጥያቄያችን ነው የምንሄደው። የህክምናውስ ጉዳይ ምንድነው? አሁን በእኛ ሀገር የተለያዩ በሽታዎች የህክምና ደረጃቸው ይለያያል። ለምሳሌ ለስኳር የሚሰጠው ህክምና ምናምን እና ለማይግሬን ለህፃናት የማይግሬን ህክምና እስከ መጨረሻው ታክሞ ለመዳን የሚያስችል አቅም አለን ብለው ያስባሉ? አዎ በጣም ጥሩ። ስለ ህክምናው ስናወራ ማይግሬን አንደኛ አንዴ ይዞ ለብዙ ጊዜ የሚቆይ አይነት ሳይሆን የሚመላለስ አይነት የራስ ምታት ነው ማይግሬን። ስለዚህ አንዴ ሲመጣ ህክምናው በሁለት ወይም በሶስት ማድረግ እንችላለን፣ ዘርፍ ከፍለን እናየዋለን። አንደኛው የራስ ምታቱ እንደጀመረ አኪዩት ትሪትመንት ያስፈልገዋል። የራስ ምታቱን ቶሎ እንዲሻለው ማድረግ ያስፈልጋል። ከዛ በኋላ ደግሞ አንድ የራስ ምታቱን ካከምነው በኋላ ድንገተኛ የተከሰተውን የራስ ምታት ከዚህ በኋላ አንደኛ እንዳይከሰት ምን ማድረግ አለብን የሚለው ደግሞ ሌላኛው ህክምና ነው። ስቲል ፕሮፊላክቲክ ማኔጅመንት ወይም ደግሞ እንደ ክትባት ማለት ነው፣ ከዚህ በኋላ እንዳይከሰት። ስለዚህ
ሶስተኛው ደግሞ ላይፍ ስታይል፣ ቅድም እንዳልኩት ላይፍ ስታይል ሞዲፊኬሽን እና ደግሞ ኮግኒቲቭ ቢሄቪራል ቴራፒ ይባላል። ያ ማለት ባህሪያቸውን የአኗኗር ዘይቤያቸውን በመቀየር ከመጀመሪያው ከመነሳቱ በፊት እንዲስተካከል ለማድረግ መሞከር ማለት ነው። ስለዚህ አኪዩት ትሪትመንት የሚባለው ድንገተኛ ክፍል ላይ ከበድ ያለ የራስ ምታት ይዟቸው መጥቶ ማስታገሻ ሰጥተን ከራስ ምታት እንዲድኑ ወይም እንዲፈወሱ ለማድረግ የምንሞክረው ነው። እሱ በመድኃኒት ይሆናል ማለት ነው የምናክማቸው። አኪዩት ትሪትመንቱ እንደዛ ነው። ከዛ በኋላ ደግሞ አኪዩት ትሪትመንት ላይ የምንሰጣቸው መድኃኒቶች ህጻናት ላይ አሁን ውስን ናቸው። ከትልቅ ሰዎች አንጻር ወይም የአደልት ህክምና አንጻር ስናየው የህፃናት ላይ የምንሰጣቸው ህክምናዎች ትንሽ ናቸው። ውስን መድኃኒቶች ነው ያሉን። ጥናት በደንብ ስለማይደረግ ህጻናት ላይ ወይም ደግሞ በዚህ ዘርፍ ስፔሻሊ ብዙ ስላልተደረገ መድኃኒቶች ላይ ውስን ናቸው። እነዛን ሰጥተን አንዴ ሀልት እናደርጋለን፣ የራስ ምታቱን እንዲቆም እናደርጋለን። ከዛ በኋላ እንደ አስፈላጊነቱ ለሁሉም የራስ ምታት ወይም ማይግሬን ለሚባለው የራስ ምታት ላለው ሁለተኛውን ህክምና አንሰጥም። ያ ማለት ፕሮፊላክቲክ ወይም ይሄ እንደ ክትባት የምንሰጠው ያልኩት ማለት ነው። ስለዚህ አስፈላጊ የሚሆነው ለምሳሌ ከባድ የሚባል ራሱን ችሎ ደግሞ ይሄ እንከፋፍለዋለን። የራስ ምታቱ ምን ያክል ልጃችን ላይ ተጽዕኖ አሳድሯል። ለምሳሌ በሳምንት ከአንድ ጊዜ በላይ የሚከሰት የራስ ምታት በጣም አስቸጋሪ ወይም አሳሳቢ የምንለው አይነት ነው። ስለዚህ ይሄ ታካሚያችን አሁን ፕሮፊላክሲስ ወይም ደግሞ ከ4 እስከ 6 ወር ሊደርስ የሚችል ህክምና ይፈልጋል ማለት ነው። ይሄ የራስ ምታት እንዲቆምለት ለብዙ ጊዜ ሰላም ሆኖ እንዲቆይ ለማድረግ። ሌላኛው ቅድም እንዳልኩት ፔድሚዳስ የሚባል ስኮር አለ። በሱ ስኮር መሰረት አለ እንደ ቼክ ሊስት ነው። ወላጆቹን ትምህርት ቤት ውስጥ እና ደግሞ በአካባቢው ያለውን ባህሪ የራስ ምታቱ ምን ያክል ተጽዕኖ እንዳሳደረበት ቼክ እያደረግን ተጽዕኖ ከፍተኛ ከሆነ ያ ማለት ስኮሩ ከ20 በላይ ለምሳሌ ከሆነ በስኮሩ መሰረት ይሄ ልጅም ለፕሮፊላክቲክ ቴራፒ አንደኛው ካንዲዴት ይሆናል ማለት ነው። ስለዚህ ትምህርቱ ላይ የሚያስተጓጉለው፣ ጨዋታ እንዳይጫወት የሚያደርገው፣ እንቅልፍ እንዳይተኛ የሚያደርገው አይነት የራስ ምታት ሲሆን በክትባት መልኩ ከዚህ በኋላ እንዳይከሰት ለማድረግ እንሞክራለን። ከዛ ውጪ ግን እንደዚህ አይነት አሁን ያልኩትን አይነት ደግሞ ባህሪ የሌለው አይነት የራስ ምታት ከሆነ በቀላሉ ድንገተኛ ክፍል ላይ እንዳገኘ ነው አክመነው ወደ ሶስተኛው እንሄዳለን ማለት። ሶስተኛው ማለት ላይፍ ስታይል ሞዲፊኬሽን ነው። ቅድም በመሃል እንደተወያየ ነው በቂ ፈሳሽ መውሰድ፣ እረፍት ማድረግ፣ በቂ ኤክሰርሳይዝ ማድረግ፣ የአመጋገብ ስርዓታችንን ማስተካከል ያንን ያጠቃልላል። ጥያቄን ጨርሻለሁ። በእርሶ በኩል ግን ቀረ ማስተላለፈው መልእክት አለኝ ካሉ መድረኩን ልስጠው። ማስተላለፍ እንፈልገው አንደኛ የህፃናት ላይ ከባድ የራስ ምታት ሊከሰት ይችላል። ማይግሬን የምንለው የራስ ምታት ሊከሰት ይችላል። ስለዚህ በተቻለ መጠን የተለመደ ነገር አለ፣ ቀለል አድርጎ ማስታገሻ ሰጥቶ ማለፍ ወይ ደግሞ ኔግሌክት ማድረግ መተው ችግር የለም። የተለመደ ነገር አለ ራስ ምታት የተነሳ ይሄ ለህፃናት ብቻ ሳይሆን ለሁሉም ሰው ይሆናል ብዬ አስባለሁ እና አትሊስት አንዴ ወደ ህክምና ቦታ ሄደን ብንታይ። ራስ ምታት ሁሉም ተመሳሳይ ነው ማለት አይደለም። ራስ ምታት ሁሉ ማይግሬን ነው ማለት አይደለም። ማይግሬን የሆነው ራስ ምታት ደግሞ በቂ ህክምና አለው ዘመኑ በፈቀደበት ደረጃ ማለት ነው። ስለዚህ ወደ ህክምና ቦታ አስፈላጊ በሆነበት ሰዓት በሙሉ ይዛችሁን ልጆቻችሁን እናያለን ለማለት እወዳለሁ። ዶክተር ሀብታሙ እዚህ ድረስ መጥተው ስለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። አመሰግናለሁ።